ናሆምና ምሩ ቶሎ ካልተጋቡ አሁንም ይች ልጅ በመሀላቸው ገብታ ታለያያቸዋለች። ልክ እንደ ጽናትና እንደ ኪራ ይሆናሉ ብዬ ፈርቻለሁ። ጆከር በዋስ ሊፈታ ስለሆነ ሁላችሁንም በጣም ደስ ብሏቸዋል። በስም ማጥፋት ወንጀል እንደውም ክብሮም እስር ቤት መግባት አለበት እያላችሁ ነው። እውነትም ትክክል ነው። በጣም ከባድ ወንጀል እየሰራ አስመስሎ እንግዲህ እስር ቤት እንዲማቀቅ ሊያደርገው ሰኔ ለራሱ ለማድረግ እየሞከረ ነበር። ያሰበው ነገር ግን አልተሳካለትም። ኪራ ሀና ስራ እንዳልገባሽ ሲሰማ በጣም ተበሳጨ። እንዴት አልነገራችሁኝም ብሎ ህንቧ ዘራፍ እያዙ ልቀቁኝ ነበር ያለው ማለት ነው። ኪራዬ እስኪ ሀናን ተዋትና ሚስትህን ፈልግና አምጣ መጀመሪያ እስኪ ሚስትህን ፈልጋትና ከዛም በኋላ ለሌላው ነገር ትደርስበታለህ። ሀናንም እንግዲህ አበሳጭታት ነው ከዚህ ቦታ እንድትሄድ ያደረካት ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁን የጽናትን ድራማ በድጋሚ ዛሬ ይዤላችሁ መጥቻለሁ ማለት ነው። ሀባይቦቼ ትንሽ አወዛጋቢ ነገር እንግዲህ እየተፈጠረ ነው ማለት ነው በጽናት ድራማ ላይ። ምክንያቱም ናሆምና ምሩ ድጋሚ በደንብ በስነ ስርዓት ካልተጋቡ ቶሎ ብለው ካልተጋቡ ይቺ የበፊት ፍቅረኛው የልጅህ እናት ነኝ እያለች የምትቅበጠበጥ አንዲት አለች ማለት ነው። ጭራሽ እንደውም ናሆም እንዳዝንላት ብላ የእውነት ተቸግራ ነው ብሎ እንዳስብላት ብላ ለማኝ እስከ መሆን ደርሳለች ማለት ነው። የእውነት እንደው ይችንስ የእውነት ለማኝ ያርጋት ነው ያልኩት። በቃ የእውነት ስላችሁ ያው ለድራማው ማለት ነው። በእውነት ህይወቷ ሳይሆን በድራማው ላይ የእውነት ለማኝ ትሆን ያልኩት። በቃ እንዴት ነው ሰው እናንተ የሰውን ተንኮል ለማሰብ ብሎ ወደ ልመና የሚገባው? ኧረ እንደው ሰው ብሶበታል እናንተ እና ብቻ ግን በጣም ከባድ ነው እውነት ለመናገር። ምህሩ አሁን ላይ ምንም አይነት ነገር የምትቋቋምበት ጊዜ አይደለችም። በትንሽ በትልቁ እየደነገጠች ታማለች። በባለፈውም በሰኒ መታመም ላይ ደንግጣ እስካሁን ድረስ አልተሻላትም ማለት ነው። ናሆማም እሷን በመከባከብ እዛ ጋር በስራ በጣም ተጨናንቀዋል። ሁሉም በነገራችን ላይ አሁን ላይ ስሜታቸው ጥሩ አይደለም። ከባድ ስትረስ ውስጥ ናቸው ያሉት። በዚህ ጋር ደግሞ የናሆም ፍቅረኛ ሌላ ችግር ሆነችባቸው። እዛ ጋር ደግሞ የጽናትና የኪራ ነገር አለ። ብቻ ነገሮች ተደራርበዋል እውነት ለመናገር አላደል ነገሮች ሲደራረቡ ምን መፍትሄ እንደምሰጡት ግራ ሲገባችሁ ዝም ትላላችሁ ማለት ነውና ኪራም እንግዲህ ያለ ጽናት መኖር እንደማይችል ያወቀ ይመስለኛል ቤተሰቦቼ። ምክንያቱም ያለ ኪራ ጽናት አትኖርም፣ ኪራም ያለ ጽናት መኖር እንደማይችል እርስ በርስ የተዋወቁ ይመስለኛል። ከዚህ በኋላ ተከባብረው መኖር አለባቸው ብዬ ነው የማስበው። እሷም ይሄን ድብን የሚያረጋትን የሚያንጨረጭራትን ቅናቷን ትታ በቃ ኖርማል ሰው መሆን አለባት ብዬ ነው የማስበው። አዎ በምትወዱት ሰው ላይ ትቀናላችሁ አይደል? አውቃለሁ ትቀናላችሁ። ግን ደግሞ ቅናትና ጭቅጭቅ መለየት አለበት። መውደድና መጣላት እኮ መጥላት ይለያያል። አንድ ላይ ካደበላለቃችሁት ድብልቅልቅ ብሎባችሁ ምኑ የፍቅር ነው ወይንስ የጥላቻ ነው የሚለውን ስሜት ማወቅ አትችሉም። እና የጽናት ቅናት በጣም ከፋ። ኪራም በጣም ቀናተኛ ነው በነገራችን ላይ ከማንም ሰው ጋር ራሱ ሰላም ስትባባል ካያት ማን ነው የሚለው ማለት ነው። እንደውም አሁን ካገባት በኋላ ነው ይሄን ነገር የተወው። እና ጆከር ደግሞ እንግዲህ ኦማይ ጋድ እልልልልል ማለት ነው የቀረኝ ማለት ነው። በቀጣይ ክፍል የሚለቀቀው ላይ ጆከር የዋስ መብቱ ተከብሮለት በዋስ ይለቀቃል። ከዛም በኋላ ግን ይህን ነገር ያደረጉበትን ሰዎች ይበቀላቸዋል ብዬ ነው የማስበው። የሚበቀላቸው ደግሞ መግደል ወይ የሆነ ነገር ማድረግ አይደለም። ምን ሰው ማለት ምን እንደሆነ እንዴት እንደሚፈቀር እንደሚወደድ ገና ለክብሮም በደንብ አድርጎ ፍቅር ምን እንደሆነ ያሳየዋል ብዬ ነው የማስበው ማለት ነው። እውነት ለመናገር በጣም ከባድ ነው እና ክብሮም ይሄን ነገር በማድረጉ ሊያፍር ይገባል። በጭራሽ ሰኒን እንደውም የእህትነት ፍቅሩንም ነው ያጣው እንኳን አይደለም የፍቅረኛ ማለት ነው። ብቻ ከባድ ነው። ብቻ ግን የዋስትና መብቱ ስለተከበረለትና በዋስ ሊወጣ ስለሆነ በጣም ደስ ብሎኛል።